ሰላም ሰላም ጤና ይስጥልን ውደጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ ዛሬ ሚያዝያ 3 ዕለተ ዓርብ 2017 ዓ.ም በኢትዮጵያ ዘመን አቆጣጠር አፕሪል 11 2025 በግሪጎሪያን የዘመን አቆጣጠር መሰረት የጋት ውሎ አጫጭር መረጃዎችን ወደ እናንተ ይዤ እንደሚከተለው ቀርባለሁኝ ዘወትር እንደምታደርጉት ላይክ አድርጋችሁ ወደ ውስጥ ዝለቁ ለወዳጅ ቤተሰቦቻችሁ ሼር አድርጉ ሐሳብ አስተያየታችሁን በአስተያየት መስጫ ኮሜንት ቦክስ ውስጥ አስፍሩ ጋት ሚዲያን ደግፉ በሱፐር ታንክስ በሌሎች የጊፍት አማራጮች እየደገፋችሁ ላላችሁ እጅግ በጣም አድርጌ አመሰግናለሁኝ ምናልባት ሰብስክራይብ ካደረጋችሁ ደግሞ ሰብስክራይብ አድርጉ በጋት ዕለታዊ ምሽት ላይ ሰፋ ያሉ ትንተናዎች የሚቀርቡበት በጋት ውሎ አጫጭር መረጃዎች የሚቀርቡበት የኢትዮጵያ የምስራቅ አፍሪካ የአፍሪካ ዓለም አቀፋዊ የፖለቲካ ኢኮኖሚ ማህበራዊ ወሳኝ መረጃዎች የሚቀርቡበት ጋት ሚዲያን አብረን እንድናጠናክር አብረን እንድናሳድግ የጋራ ድምጽ እንድናደርግ አሁንም የከበረ ጥሬን አቀርባለሁኝ በጋት ውሎ በዛሬው ዕለት ሁላችሁም እንደተከታተላችሁት የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሆነው ተሹመዋል ይሄ የአቶ ጌታቸው ሹመት ከተለመደው ሹመት ወይ ሚኒስተር ሆነው ያገለገሉ ወይ በተለያየ ምክንያት አማካሪ ሆነው ሊሾሙ ይችላሉ አምባሳደር ሆነው ሊሾሙ ይችላሉ ይሄ የአቶ ጌታቸው ሹመት እንግዲህ ክቡር ጠቅላይ ሚኒስትሩም እንደገለጹት በጦርነቱ ወቅት ከልባቸው ተዋግተውናል ብለው ነው ያቀረቡት ከልባቸው አምነው ለነገ ኤግዚት እንደው ነገር ቅብ ይፈጸምስ ነገ አብረን የመስራት እድል ቢኖር የሚል ነገር ሳይኖር ምንድነው ስፔድ አይደለን በቃ ልክ በመነጋገር መልኩ የዋር ታይም ፕሮፓጋንዳ ለሰባዊ ዘለፋ የቡድን ዘለፋም የአገር ዲሞናይዜሽን የተለያየ መገለጫ ባለው መልኩ እስከ መጨረሻው ድረስ ጠቅላይ ሚኒስትሩን ፎከስ ያደረገ ፓርቲውንም ፎከስ ያደረገ አገርም ፎከስ ያደረገ የተለያየ ዋር ታይም ፕሮፓጋንዳ ያ ከተለመደው የሰሜን የፖለቲካ ባህል ምን ያደርጋል ጠላ ምን ያደርጋል ጠጂ ጠላትን መጋበዝ ቡና አርጎ ነው እንጂ ቡና አርጋ አጥፋው ከነዘራዘርቱ ምታው ያ ጠላትህ ስትቀጣው ስታባረረው ዋጋ ስታስከፍለው ሌሎችም እንዲማሩ አድርገህ ምታው በሚል አረጋሽን ከዋት ስትባረር የምታውቁት ነው ገብሩ አስራት የትግራይ አስተዳደር የትግራይ ክልላዊ መንግስት ፕሬዝዳንት የነበሩት በፖለቲካ ልዩነት ከዋት ሲባረሩ ኦልሞስት ለልመና በሚዳርግ መልኩ ነው የተባረሩት ዶክተር ነጋሶ ጊዳዳ ከፕሬዝዳንትነት ሲባረሩ ወይ ከፕሬዝዳንትነት የፖለቲካ ልዩነት አቅርበው መለስ ዜናዊን መንግስቱ ኃይለማርያምን መሰልከኝ ብለው ሐሳባቸውን ገልጸው ከተሰናበቱ በኋላ ጥቅማቸው ተነጥቆ እያፈሰሰ የሚያስቸግር የቀበሌ ቤት የመንግስት ቤት ተሰጧቸው ላሳድሰው አይፈቀድልህም እናንተ አድሱልኝ እሺ አይቻልም ሌሎችንም በኋላ በተወሰነ መልኩ ወደ ንግድ ገብተው ደቡብ ሱዳን አብዬ ላይ ኢትዮጵያን ወክለው ያው በይቅርባይነት በምህረት በሚባል መልኩ ቢሆንም ጻድቃንንም ህዋት ወይ ኢህአዴግ ፕላስ የሰሜን ፖለቲካ ሲጣላ አፈንግጧል አልታዘዘኝም ብሎ ሲያስብ ወገብህን ሰብሮ መቅኒህን አፍስሶ ለልመና ዳርጎ የሰው ፊት እንድትቆም እንድትዋረድ ሌላውም ዋ ረጋሽን ያየ ዋ ገብሩ አስራትን ያየ
ዋ ዶክተር ነጋሱን ያለ መቀጣጫ ማድረግ የሚፈልግ በሰባዊ ምግብ እንድታጣ ሜዳ ተንከራታች ከሚያደርገው አውዳሚ ኋላ ቀር ጨካኝ ሰበጅ ከሆነ ፖለቲካ ባህል ተላቀን ብልጽግና ምን ለውጥ አምጥቷል ለሚለው ደረትህን ነፋ አድርገህ ኮራ ቀብረር ብለህ አዲስ የፖለቲካ ባህል ወልዷል ማለት እንችላለን። ኒው ፓራዳይም ማለት ይሄ ነው። ፓራዳይም ሽፍት ማለት ይሄ ነው። ህወሓት ጌታቸው ረዳን ሲያባረረው እንደ ገብሩ አስራት ላይ ያረክ እንዳረጋሽ ሌሎችም ራሳቸው እንዳጠፉት የማረግ ነበር። ይሄ ግን ትናንትን ሪሊ ይቅርባይነት ማለት ምን ማለት እንደሆነ በሁለቱም ጎራ እርቀ ሰላም ማለት ምን ማለት እንደሆነ አቃፊነት አካታችነት ምን እንደሆነ ያለችን አንድ ሀገር ነች። እንደ ህዝብ 120 ሚሊዮን 130 ሚሊዮን ብንሆን ያለን አንድ ሀገር ነው። አመለካከታችን ይብዛ ህብረ ብሔራዊ ነው። ለአንድ ሀገር ለሚሰራ ሰው ግን በሳሩ አይጣላ ማለት ቤተሰሪ አሁንኛ ሰብሰብ ብለን እኔ አንቺ የምታዳምጡ ሰዎች ቤት ልንሰራ ቢሆን የኛ ቤት በሳራ እንጣላ በጋራ ነው ቤቱን የምንሰራው። ይሄን አርግ እኔ ይሄን ለያዘው ምናምን በታክቲክ ልዩነት ቢኖርንም ቤቱ ላይ ይሄ ይስፋ ሚታ ቤት ይስፋ ማደሪያ ወጣቲስ ይሄ የታየበት ነው። እንግዲህ አቶ ጌታቸውም በሹመታቸው በአጥቅሉ የምስራቅ አፍሪካን በጣም በከፍተኛ ደረጃ የሆነ የፖለቲካ ተለዋዋጭነት የሚንጸባረቅበት የግጭት ቀጠና ነው። ያ የግጭት ቀጠና የሆነው ኢንጀስቲስ ስላለ ነው። ኢትዮጵያን ያህል ሀገር ኦልሞስት 130 ሚሊዮን ህዝብ ያዘን ሀገር እንደው ዝም ብሎ ከባህር በርም ዘግቶ ሰላም ይሰፍናል ብሎ ማሰብም አንደኛ የሚጠበቅም አይደለም። አክቹአሊ እውነታውም ደግሞ ሰላምም ሊሆን የሚችልበት ሁኔታም የለም። ዞሮ ዞሮ እንግዲህ የምስራቅ አፍሪካን ፖለቲካል ኢኮኖሚ ላይ እንደሚያማክሩ ይጠበቃል። የሀገራት የፖለቲካ ስርዓት ምንድነው የሚመስለው? የግጭት ምንጮች ለምሳሌ ስለ ሶማሊያ የአልሸባብ የመንግስት ግጭት ምንድነው? በዛ ውስጥ ያለው ሪሊጂየስ አስፔክት ነው ወይ? ፖለቲካል አስፔክት ነው ወይ? ተዋናዮች እነማን ናቸው? ካልሸባብ ጀርባ ማን አለ? የሶማሊያ መንግስት የኢትዮጵያ ሚና ምን መምሰል መቻል አለበት? የኃይል አሰላለፉ ተዋናዮች ምንድናቸው? በጂኦፖለቲክሱ በተለይ በሚድል ኢስት የሚድል ኢስትም የምስራቅ አፍሪካ ሲባል ብቻውን እነዚህ ያው እንደ ሀገር ኢትዮጵያን፣ ኬንያን፣ ሶማሊያን፣ ጅቡቲን፣ ኤርትራን፣ ሶማሌላንድን፣ ሱዳንና ደቡብ ሱዳን እንዲሁም ኡጋንዳን የሚያካትት የአማካሪነት ዱዚስ ዶንት ዱዚስ ማለት አይችሉም። ያው አድቫይዘሪ ሮል ነው። ላይን ኦቶሪቲ ኤንድ አድቫይዘሪ ኦቶሪቲ የማማከር ሐሳብ የመስጠት በህግ በፖለቲካ ጉዳዮች ላይ ይሄ ቢደረግ የሚል ያነሳሉ። ለምሳሌ የምስራቅ አፍሪካ ሀገራትን የህዝብ ስብጥር ምን ይመስላል? ግንኙነቶች ምንድናቸው? በአገራት ውስጥ ኢንትራ ኮንፍሊክት ምንለው ለምሳሌ ጅቡቲ ውስጥ የግጭት ምንጮች ምንድናቸው? ዊዝን ጅቡቲ በጅቡቲና በኢትዮጵያ መካከል በጅቡቲና በሶማሌላንድ በሶማሌላንድና በሶማሊያ በሶማሊያና በኬንያ በኬንያ ደቡብ ሱዳን ኬንያ ኡጋንዳ ቀጠናዊ ተቋማት አሉ። ኢጋድ አለ። ለምሳሌ ኢስት አፍሪካን ኮሚኒቲ አለ። የምስራቅ አፍሪካ የጋራ ኢኮኖሚ ማህበረሰብ ኢትዮጵያ ዛ ውስጥ ብትገባ ምንድነው የሚገኘው? ምንድነው የምታጣው? ሌሎችስ ምን መምሰል መቻል አለባቸው በሚሉ በውጭ ጉዳይ ፖሊሲዎች ላይ ጠቅላይ ሚኒስትሩን የሚያማክሩ ፕላስ የጠቅላይ ሚኒስትሩ የምስራቅ አፍሪካ ልዩ መልእክተኛ ሆነው ይሰራሉ ማለት ነው። ለምሳሌ በደቡብ ሱዳን ጉዳይ ምናልባት የጠቅላይ ሚኒስትሩ መልእክት ይዘው ወደ ጁባ ሊያቀኑ ይችላሉ። በነገራችን ላይ በዛሬው ዕለት የቀድሞው የፌድሪ ጠቅላይ ሚኒስትር የቀድሞውን የታንዛኒያ ፕሬዝዳንት አሁን የፕሬዝዳንቷ ልዩ መልእክተኛ ሆነው የተሾሙትን ፕሬዝዳንት ልዩ መልእክተኛ የቀድሞው የታንዛኒያ ሪፐብሊክ ፕሬዝዳንትና ያሁኗ
የታንዛኒያ ፕሬዝዳንት ዶክተር ሳሚያ ሱሉሁ ሐሰን ልዩ መልእክተኛ የሆኑት ዶክተር ጃኪያ ሚሪሾ ቺክዌቴ ከፕሬዝዳንቷ ይዘው የመጡትን መልእክት ተቀብያለሁ። ምንድነው መልእክቱ? እንግዲህ ሌላ ጉዳይ ነው የሚሆነው። ታንዛኒያ በነገራችን ላይ የኢስት አፍሪካ ኮሚኒቲ የምስራቅ አፍሪካ ኮሚኒቲ መቀመጫ ነው። ኢትዮጵያ ወደ ኢስት አፍሪካ ኮሚኒቲ እንድትገባ ጥያቄ ቀርቦላታል። ኢትዮጵያ ያጤነችው ነው ያለችው። ኦኬ ጋድን ማጠናከርና ያለብኝ ኢስት አፍሪካ ኮሚኒቲ በዚህ ጉዳይ ላይ ጌታቸው ረዳ እንዲያማክሩ ይጠበቃል ማለት ነው። እንደን ከዛ ባለፈ በአስቀድሜ እንዳልኳችሁ በኢጋድም ጉዳዮች ይኖራሉ። ዘን በምስራቅ አፍሪካ አባል ሀገራት መካከል የሚደረጉ ግንኙነቶች አሉ። ለምሳሌ የአንካራ ስምምነትን ተከትሎ ኢትዮጵያና ሶማሊያ በባህር በር አጠቃቀም ዙሪያ ላይ እየተወያዩ ነው። በዛ ውስጥ የብሔራዊ ኮሚቴ ተቋቁሟል፣ የቴክኒክ ኮሚቴ ተቋቁሟል። እዛ ላይ ጠቅላይ ሚኒስትሩን ወክለው እንዲሁም የጠቅላይ ሚኒስትሩ አማካሪ ሆነው የሚሰሩበት ሁኔታ ይኖራል። ከምስራቅ አፍሪካ አገራት ጋራ በመታካሄደው ሁለትዮሽ ኢትዮ ጅቡቲ፣ ኢትዮ ኬንያ፣ ኢትዮ ኤርትራ፣ ኢትዮ ሱዳን፣ ኢትዮ ሳውዝ ሱዳን፣ ኢትዮ ኬንያ፣ ኢትዮ ኡጋንዳ፣ ኢትዮ ሶማሌላንድ፣ ኢትዮ ሶማሊያ በዚህ ጉዳይ የሁለትዮሽ እንዲሁም ዘርፈ ብዙ በኢጋድ ውስጥ እነዚህ አባል በሆኑባቸው ተቋማት ውስጥ በሚኖረው ግንኙነት ኢትዮጵያ ምን አይነት የውጭ ጉዳይ ፖሊሲ ልትከተል ይችላል? ጥቅል የውጭ ጉዳይ ፖሊሲው እንዳለ ማለት ነው። በዚህ ላይ የጠቅላይ ሚኒስትሩም የውጭ ጉዳይ ፖሊሲ አማካሪም ሆነው ይሰራሉ ማለት ነው። እንዲሁም ሌሎች ጠቅላይ ሚኒስትሩ ለይተው የሚሰጧቸውን ተግባራት የሚያከናውኑ ይሆናል። በጥቅሉ ግን የአቶ ጌታቸው ረዳ ሹመት ለኢትዮጵያ ፖለቲካ አዲስ ባህልን ያስተዋወቃል። አዲስ ባህልን በጦርነቱ ወቅት እንግዲህ ራሳቸው ጌታቸው እንደተናገሩ ታርጌት ነበሩ። 1 2 3 ጊዜ ማጂክ በሚባል ምንድነው የእግዚአብሔር ጣልቃ ገብነት የፈጣሪ ጣልቃ ገብነት በሚባል መልኩ መትረፋቸውን የተናገሩበት ታርጌት የተደረጉበት እንደነበረ ከጋዜጠኛና ወዳጄ ስሜነ ባይፈርስ ጋር በነበራቸው ኢንተርቪውም ተርፍ ህይወት ነው ምኖር ብለው ነበር። በዛ ግን በውስጥ በትግራይ ፖለቲካ ውስጥ እንግዲህ በዋናነት በህዋት ባለው በአንጃው በተፈጠረው እኔ በግል ስለማከብራቸው በግል ስለምወዳቸው ላቶ ጌታቸው ፐርሰናሊ በጣም ማከብራቸው ሰው ናቸው። ግን በጦርነቱ ወቅት ደግሞ እኛም ሳቸው እንዳረጉት እኛም ብዙ ነገር ብለናቸዋልና እንግዲህ ትልቁ ነገር ነውስ ይሄ በጣም ለኢትዮጵያ ፖለቲካ ባህል መለመድ ያለበት ትክክለኛ ይሄ ነው። ያለን አንድ ሀገር ነው። ለአንድ ሀገር በጋራ እንስራ የሚጠቅመው እሱ ነው። አሸናፊም ተሸናፊም ኢትዮጵያ ውስጥ ልጆቿ በጋራ ነው እንጂ ማሸነፍ የምችለው አንዱ አሸናፊ አንዱ ተሸናፊ አይሆንም ለሚለው በጣም ዋና ማሳያ ነው። ሰው የጌታቸው ሹመት ከግለሰባዊ ሹመት ባለፈ አዲስ የፖለቲካ ባህልን ያስተዋወቀ ነው በሚል እንድትዙልኝ ፈልጋለሁኝ። በተመሳሳይ አስቀድሞ ምክትል ፕሬዝዳንትና የጸጥታ ጉዳዮች ካቢኔ ሴክሬታሪያት የነበሩት ሌተናል ጀነራል ታደሰ ወረደ ትናንት ስራ ጀምረዋል። የካቢኔ ስብሰባ አድርገዋል። በካቢኔ ስብሰባቸውም የ3 ወር እቅድ እንዲያቀርቡ አዝዘዋል። እቅድ እንዲከልሱና የ3 ወር 1 አመት ነው ያለን በየ3 ወር እቅድ ቼክሊስት መሰረት ያ ቼክሊስት ምንድነው ከተባለ 8 የቃል ኪዳን ስምምነቶችን መሰረት አድርጎ ተፈናቃዮችን መመለስ፣ ዲዲአር ማከናወን፣ የትኛውም ግንኙነት ህጋዊና ህገ መንግስታዊ ስርዓትን ማስፈን፣ የዲሞክራሲ ምህዳሩን ማስፋትና የተጀመሩ የዲሞክራሲ ምህዳሮች እንዲሰፉ ማድረግ፣ ለቀጣይ ምርጫ ዝግጁ ማድረግ፣ ተፈናቃዮችን መመለስ፣ አስቻይ አካታች የሆነ የሽግግር መንግስት ማቋቋም እና ምርጫ ከተከናወነ በኋላ በምርጫ ለሚያሸንፈው አካል ስልጣን ለማስረከብ ዝግጁነት ማድረግ፣ የመንግስት አገልግሎትን ማቀላጠፍ፣ በፌደራልና በክልል መካከል የሚኖረው ግንኙነት ህግና ህጋዊ ስርዓትን የተከተለ ከሌሎች ሀገራት ጋር ሌሎች ሀገራት ምንድነው ሌላ ምንም አይደለም ከኤርትራ ጋር ከሱዳን ጋር ያለውን ግንኙነት እንዲሁም በክልሎች መካከል ከአማራ ክልልም ከአፋርም ከሌሎችም ከፌደራል መንግስት ጋር ህግና ህጋዊ ስርዓትን በዚህ መሰረት ያንን ያካተተ ከዚህም ስለማይወጣ ያ 8ቱ ፕሮቶኮልስ 8ቱ ቃል ኪዳኖች
የተፈራረሙት የፕሪቶሪያ አካል ናቸው የህገ መንግስቱ አካል ነው ኖርማሊ በኢመርጀንሲ በአስቸኳይ ጊዜ አዋጅ የፌደራል መንግስቱ በክልሎች ጣልቃ በሚገባበት ወቅት የሚሰሩ የጊዜያዊ አስተዳደሩ ፕሬዝዳንቱ ነው የሚሾመው በጠቅላይ ሚኒስትሩ የሚሰየመው የሚሰራቸው ተግባራት ናቸው ምናልባት ምን የተለየ አዲስ ነገር አለ ከተባለ እንግዲህ ትናንት ያንን ስብሰባ ካደረጉ በኋላ ምሽቱን የራት ግብዣ ተካሂዶላቸዋል በዚህ የራት ግብዣ የህዋት የህዝባዊ ወያኔ ሓርነት ትግራይ ሊቀመንበር ዶክተር ደብረጽዮን እና ነፈትለወርቅ ምክትል ሊቀመንበሩ አማኑኤል አሰፋ ሌሎችም የህዋት ማዕከላዊ ኮሚቴ ስብሰባ ላይ ነው ያለው ነገራችን ላይ እንግዲህ ሲጨርሱ ደግሞ ያለውን ተከታትለን ማቀርብላችሁ ነው የሚሆነው እንግዲህ ዶክተር ደብረጽዮን ተቋማዊ ነጻነቴን ጠብቄ ተቋማዊ ነጻነቴን ጠብቄና አስጠብቄ ከጊዜያዊ አስተዳደሩ ጋር ተደጋግፌ በጋራ ለመስራት ዝግጁ ነኝ የሚል ንግግር አቅርበዋል በተመሳሳይ አብረን እንሰራለን የጊዜያዊ አስተዳደሩ ተልእኮችን ለማስፈጸም በሚያደርገው እንቅስቃሴ ህዋት እንደ አንድ የጊዜያዊ አስተዳደሩ አካል በመሆን ተቋማዊ ነጻነቱን ጠብቆ ተደጋግፎ በጋራ ይሰራል የሚል ንግግር አቅርበዋል ተባብረና ተደጋግፈን ከጊዜያዊ አስተዳደሩ ተልእኮች የጊዜያዊ አስተዳደሩ ተልእኮችን በአጭር ጊዜ ለማሳካት ያለንን ዝግጁነት መግለጽ እንወዳለን ነው ያሉት እንግዲህ ዶክተር ደብረጽዮን ማለት ነው የፓርቲው ማዕከላዊ ኮሚቴ አባላትም እንዲሁ ከትግራይ ጊዜያዊ አስተዳደር ፕሬዝዳንት ጋር በመሆን ሚናቸውን ኃላፊነታቸውን ይወጣሉ ለዚህ ያልተቆጠበ ጥረት እናደርጋለን የሚል ጉዳይ አቅርበዋል ህዝባዊ ኮንፈረንስ እንደሚካሄድ አካታች የሆነ ስርዓት እንደሚመሰረት ከዚህ በፊት የተጀመሩ መልካም ጉዳዮችን በማስቀጠል ድክመቶችን ውስንነቶችን ደግሞ በመፍታት አጭር ጊዜ ለውጥ ለማምጣት ለየትግራይ ህዝብን ተጠቃሚ ለማድረግ ጥረት እናደርጋለን የሚል ንግግር አቅርበዋል መልካም ነው ለማለት ነው ፈልገው እንግዲህ በዚህ ጉዳይ ላይ አስቀድሜም ብያቸዋለሁ ለሌተናል ጀነራል ታደሰ ወረደ ለካቢኔያቸው መልካም ውጤት እንመኛለሁ ውጤታማ እንዲሆኑ ፍላጎቴ ነው እንግዲህ ክፍተቶች አሉ ብለን በመናምንበት ጊዜ ደግሞ አስተያየት እንሰጣለን እየሰጠን እንቀጥላለን ከዚህ በፊትም አቶ ጌታቸው ረዳ በራሱ ላይ ኢንኤፊሽንት እየሆነ ያለው በራሱ ውሳኔ ማሳለፍ ስለማይችል ነው ለምንድነው ሌተናል ጀነራል ታደሰ ወረደን ማሰናበት የማይችለው ወይንስ የሱን ህግና ትዛዝ መመሪያ ተቀበለው እንዲሰሩ ማድረግ ያልቻለው ዩኒቲ ኦፍ ኮማንድ ተጥሷል ዩኒቲ ኦፍ ዳይሬክሽን የሚባል the ABC of management ችግር ነበረበት የሚል ሐሳብ አስተያየት ሰጥ እንደነበር እናንተ ምስክር ናችሁ ማለት ነው ሌላው ምናልባት እንግዲህ የሶማሌላንድ ፕሬዝዳንት በቅርቡ ወደ አሜሪካ ጉዞ እንደሚያደርጉ እየተዘገበ ነው ያለው በዛም ሶማሌላንድ ዕውቅና በመታገኝበት ሁኔታ ንግግር ይደረጋል ተብሎ ነው የሚታሰበው ሂራን ኦንላይን ጋሪ ኦንላይንም እየዘገቡት ያሉት የሶማሌላንድ የውጭ ጉዳይ ሚኒስትር አሜሪካ ውስጥ ነው ያሉት በአቀባበሉና በሌሎች ጉዳዮች ላይ ተቀራርበው እየሰሩ እንደሆነ ነው በአሜሪካ ካሉት ጋር የሚገለጸው እንግዲህ በዛ ሂደት ስለ ጋዛ ይነሳል አይነሳ የሚለውን ስፔኩሌት ከማድረግ በቀር ያው መረጃ ለማግኘት ብዙ ነገር ብሮስ ያያረኩ ነው እስቲ እንግዲህ መረጃ ካገኘን እሱን እናወራበታለን እንግዲህ ምናልባት አስቀድሜ በህዋት ጉዳይ በጌታቸውና በታደሰ ወረደ ጉዳይ አንድ ሜታፎር አለ የምታስታውሱ ወይ አንብባችሁ ከሆነ ሳይኮሎጂ አካባቢ the rider the elephant and the paz የሚል እንግዲህ መቼም ራይደር ጋላቢው ኤሌፋንቱን የሚጋልበው ራሱ ኤሌፋንቱ and the paz መንገዱ የሚል behavioral change ላይ ነው አላማው ጆናታን ሄት የሚባል ሳይኮሎጂስት ነው ጸሐፊው እና ትናንት ደብረጽዮን አብረን ለመስራት ተቋማዊ ነጻነታችን ጠብቀን አስጠብቀን ለጊዜያዊ አስተዳደሩ ስኬት ውጤታማነት ለመስራት ዝግጁ ነን የሚለውን ንግግር ሳዳምጥ የተሰማኝ ይሄ ጆናታን ሄት ሜታፎር አናሎግ ነው the rider the elephant and the paz በታነቡ ደስ ይለኛል አስቀድሜ እንዳልኳችሁ አላማው behavioral changeን ማውራት ነው የሰው ልጅ ሁለት አይነት አምሮ የሰው ልጅ ጭንቅላት አምሮ በአምሮ ደረጃ
ሁለት ነው አንደኛ ኢሞሽናል ሳይዱ ይላል the emotional side ስሜት የሚመራው ሆይ 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 ወይ ጭብጨባ ወይ ቁዘማ ምናምን the emotional side ሁለተኛ ደግሞ የሚያስብ እሺ ከዛስ ወዴት ምን ውጤት ይመጣል analytical or the rational part of the mind የሚባለው እና ይሄንን ይወስድና እዚህ እንዴት ነው ለውጥ ማምጣት የሚቻል በሚለው ኤሌፋንቱን ኢሞሽናል ሳይድ ነው ይላል the elephant is the emotional side ብሎ ያስቀምጣል whereas ራይደሩ ኤሌፋንቱን የሚጋልበው ኤሌፋንቱ ላይ አቶፕ ነው ይሄ አቶፕ ምንድነው በጀርባው ላይ ሆኖ ኤሌፋንቱ ላይ የሚጋልበው ልጓሙን አስገብቶ ሪን አይደል ሪን ልጓሙን አስገብቶ ያንን ገመድ ይዞ የሚጋልበው ሰው ኤሌፋንቱ ኢሞሽን ነው ስሜት ነው ልክ ተቋም ብላችሁ ሰዱት ያ ግዚያዊ አስተዳደሩ ወንበሩን ብላችሁ ሰዱት ሪያልም አቶ ጌታቸው ተቀምጦበት የነበረው እዛ የግዚያዊ አስተዳደሩ የፕሬዝዳንት ፖዚሽን መዋቅሩ ምኑ እንዴት ነው ወደፊት መስፈነጠረው ይየው ወደ ውጤት እንዴት ነው አቺቭ ማድረግ የምችለው ሚለውን ምን ላድርግ ያንን ኤሌፋንቱን ተቆጣጣረ ሪያልሙን ይሄን ልጓሙን ይዤ ወደፊት ያው እንግዲህ ኤሌፋንት 6000 ቶን አይደል አንድ ኤሌፋንት ኦን አቨሬጅ 6 ቶን 6000 ኪሎ ግራም አካባቢ ነው ኮምቢዩን ይዘልት ጎትተው አችልም ከባድ ነው ከኋላ ጭጡ ልትገፋው አችልም ከባድ ነው ቁጭ ብለ ከምቆዝ ምን ላድርግ ይባል ያንን ኤሌፋንት ምን ላድርገው ነው ሞቲቬት ላድርገው ውጤታማ እንዲሆን ላድርገው ምን አድርግ ያረ ነው ሳር ሊያዝለት ወይንስ ኤሌፋንቱ የሚፈልገው ነገር ከፊት ላሳየው ረጅም መንገድ ፓዙ ያ ፓዝ ኤሌፋንቱ የሚጓዝበት ፓዝ መንገዱ አጭር ይሁን ረጅም ይሁን የመንገዱ አካል እንዲሆን እንዴት ላድርግ የሚለው በደንብ ማሰብ ያስፈልጋል ቢሄቪየራል ቼንጅ ነው ብያቸዋለሁኝ በዚህ ውስጥ ራሽናል ራይደር መሆን መቻል አለበትና እንግዲህ ሌተናል ጀነራል ታደሰ as a rider on the top of the elephant ወይ በዛ ሪያልም በትግራይ ኢንትሪም አድሚኒስትሬሽን ላይ ቁጭ ሲል ልጓሙን ሲይዝ የህዋት ጉዳይ አለ የሲቪክ ማህበረሰብ አለ ለውጥ ፈላጊ ወጣት አለ ልጇን ያልተረዳች ባሏን የምትጠብቅ ወንድማቸውን የሚጠብቁ ስልጣን የሚፈልግ ደግሞ ጋንግስተር አለዛ ህገወጥ ነጋዴ አለ የሰው የሚያዘዋውር ሂውማን ትራፊኪንግ ላይ ተሰማራ የጦር መሳሪያ ነጋዴው ኬሚካል እየተጠቀመ አዳቦ ሽሬ በየቦታው ማድን የሚነግድ ተመልሻ 4 ኪሎ መግባት አለብኝ የሚል እሱን ለማድረግ ደግሞ በቀቢጸ ተስፋ ውስጥ ነው ከፋኖ ጋር ከሸኔ ጋር ከህዋት ጋር አምሶሂ ከሻቢያ ጋር ከሱዳን ጋር አረፋ ጀጀባውን ለመጨበጥ ዳግም ምላጭ እንዲሳብ የሚጠራለ ያ ሁሉ ኤሌፋንቱ ነው እሱን እንዴት አድርጌ ነው እኔ ከላይ ሆኜ ልጓሙን ይዤ በዚህ አንድ አመት ነው መንገዱ የአንድ አመት የሚከደው በ3 ወር ፕሮግረስ እንዴት ነው መገመግም የሚለውን ማየት ያስፈልጋል እንግዲህ ሌተናል ጀነራል ታደሰ ጊዜያዊ አስተዳደሩ ውጤታማ እንዳይሆን ካደረጉት ሰዎች ተጠያቂ ቀዳሚ ተጠያቂ መሆን ያለባቸው እንግዲህ ይሄን እንኳን የምከምል ቢቢሲ ፎከስ ኦን አፍሪካ ትናንት አቶ ጌታቸው ረዳ ባቀረቡት ከጋዜጠኛው ጋር በነበራቸው እኔም ተጠያቂ ነኝ ባለማስተካከለ ወይ ባለማንሳቴ ነገር ግን ለጊዜያዊ አስተዳደሩ ጥፋት ከማንንም በላይ ያው የቅድሚያውን ተጠያቂ መሆን ያለበት ታደሰ ነው የሚል ነገር አቀርቧል ዞሮ ውጤት እንመኝላችኋለን ሌላ በመጨረሻ በጋት ውሎ የደቡብ ሱዳን እንግዲህ ወደ ግጭት ለመግባት የመጨረሻ ጫፍ ላይ ነው ያሉት ይሄንን አስመልክቶ joint statement in support of peace in South Sudan ሰላምን በተመለከተ ወይም ሰላምን ለመደገፍ የጋራ መግለጫ በሚል የፈረንሳይ ኤምባሲ የጀርመን ኤምባሲ የፈረንሳይ ኤምባሲ በደቡብ ሱዳን የፈረንሳይ የጀርመን የኖርዌይ የዩናይትድ ኪንግደም የአሜሪካ እንዲሁም የአውሮፓ ህብረት ልዩ ልኡክ
the delegation of the United the delegation of the European Union ዛሬ መግለጫ አውጥቷል በዚህ በመግለጫ ለሰላም ድርድር ስቲል በሩ ክፍት እንዲሆን በቁም እስር ላይ ያሉት ምክትል ተቀዳሚ ፕሬዝዳንት ሬክ ማቻር እንዲፈቱ የተቋረጠ የሰላም ንግግር እንዲቀጥል ከግጭት አበባሽ ተግባራት ሁለቱም ኃይላት እንዲቆጠቡ የሚል መግለጫ አውጥቷል ሌሎች ተጨማሪ ሰፋ ያለ ሀተታ የሚፈልጉ ጉዳዮችን በጋት ለታዊ በኢትዮጵያ የሰዓት አቆጣጠር ምሽት 2 ሰዓት ይወድ እናንተ መጣለው ኢትዮጵያ በክብር ለዘላለም ትኖር Thank you. I'm